ውድ ተመልካቾቼ እንግዲህ አሁን የምንገኘው ኦስሎ ሲቲ ሆል የኖርዌይ የኖቤል ፒስ ፕራይዝ ዝግጅት የሚካሄድበት ነው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የቆሙበትን ቦታ ተመልካቾቼ እንግዲህ የምስራቁ አቅጣጫ ላይ ደርሰናል። በዚህ ያልገባ የለም። ኦባማ፣ ኔልሰን ማንዴላ፣ ከበሩ ፕራይም ሚኒስትራችን ዶክተር አብይ አህመድ የኖቤል ስርዓት የሚካሄድበት 1500 ስኩዌር ሜትር ላይ ነው። 20 ሜትር ሃይ ሲሊንግ አለው። ወንበሮቹ እንዳለ ለኖቤል ፒስ ፕራይዝ ጊዜ የሚደረጉት ወንበሮች ከኦክ የተሰሩ ናቸው። ደግሞ ላይ ወጥተን የኖቤል አዋርድ የሚሸለሙ ሰዎች ባንኩዌት የሚመገቡበት ነው። ወንበሮቹ እንደዚሁም ከነገስታት የተሰጡ ስጦታዎች ለንጉሱ ለኖቤል ፕራይስ ሴንተር ሁሉን ነገር ታያችኋለሁ። አብራችን ቆዩ። ወደ ላይ ነው። ውድ ተመልካቾቼ እንግዲህ አሁን የምንገኘው ኦስሎ ሲቲ ሆል የኖርዌይ የኖቤል ፒስ ፕራይዝ ዝግጅት የሚካሄድበት ነው። ይሄ ቦታ እንግዲህ ይሄ አዳራሽ በጣም ተለቅ ያለ ሂስትሪ አለው። በጣም አስገራሚ ነገር አለው። ውስጡን ገብተን የተለያዩ ኩነቶች ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የቆሙበትን ቦታ ልዩ ልዩ በቃ የዓለማችን አሉ የተባሉ የኖቤል ተሸላሚዎች ያደረጉትን ነገር እየዞርኩ አሳያችኋለሁ። አብራችን ቆዩ። ኢስትና ዌስት ታወር በመባል ይከፈላል። ህንፃውን የሰሩት እንግዲህ ዛሬ 75 ዓመት ነው። 75ኛ ዓመቱን ይዟል። ህንፃው እንደምታዩት የተለያዩ ኩነቶችን አስተናግዷል። አሁን ያለውበት ዘ ዌስት ታወር ይባላል። ዘ ዌስት እና ዘ ኢስት ታወር በመባል ይከፈላል ህንፃዎቹ። እኔ ያለውበት ዌስት ነው። ቀጥታ ወደ ባህሩ ይሄኛው ታወር ወደ ባህሩ የመሄድ ነገር አለውና ከጀርባ ያለው ደግሞ ወደ ከተማው የምስራቅ ይባላል። እንግዲህ አናቱ ላይ ሰዓት አለው በሁለቱም አቅጣጫ። በዚህም በዛም ጋር ሰዓቶች ይኖራሉ። ሰዓቱ ይሄኛው በተለይ በየአንድ ሰዓቱ ይጮሃል። በየአንድ ሰዓቱ ደስ የሚል የማይረብሽ ድምፅን ያወጣል ማለት ነው። በዛኛው በኩልም ያለው እንደዛው ሰዓቶቹ እንግዲህ 8.8 ዲያሜትር ላይ ነው የተቀመጡት። በጣም አስገራሚ የሆነ የሰዓት ምህንድስና ኖርዌጂያንና ስዊዘርላንዶች በጋራ የሰሩት ነው ማለት ነው። የስዊዘርላንድ ኢንጂነርና የኖርዌጂያን ሰዓቱን እንደሰሩት ይነገራል። ህንፃው የተለያየ አዳራሾች፣ የተለያዩ የኖቤል ክንውኖች የሚካሄድበት ቦታ ነው። አሁን እስቲ ወደ ዋናው መግቢያ ሄደን ዞር ዞር እያልኩ አሳያችኋለሁ። ውስጡ የተለያዩ የስዕል ዲዛይኖች አሉ። የተለያዩ ነገሮች ይከናወኑበታል። ስቴይ ዊዝ አስ። ተመልካቾቼ እንግዲህ አሁን ወደ ዋናው አዳራሽ ለመግባት እንትን እያልኩ ነው። እስቲ ላሳያችሁ። ዙሪያውን በምዕራብ በኩል ነኝ። አሁን ደግሞ ወደ ምስራቅ ተሻግረን በምስራቅ በኩል ያለውን ዋናው መግቢያ እንሄዳለን። አብራችን ቆዩ። እንግዲህ እንደምታዩት ተመልካቾቼ ፋውንቴን፣ የተለያየ ቅርጻ ቅርጽ ይሄ በተለያየ ጊዜ የምታዩት ቦታ እንዳለ የሮድ ፍሱ ነው። በተለይ በጋ ላይ አበቦች በጣም ተተክለው ግሪን ነው ይሄ ቦታ። እንደዚህ እንደምናየው አይደለም፣ በጣም ግሪን፣ በጣም የተለያዩ አበቦች የሚተከልበት። እንግዲህ ህንጻው እንደምታየው በጣም ሂውጅ ነው። አሁን ወደ ምስራቅ ቱሪስቶች ገብተው የሚጎበኙበት፣ እንደዚሁም የዓለም ሎሬት የኖቤል ተሸላሚዎች በሚገቡበት በር ነው የምንገባውና አብራችሁን ቆዩ። እንግዲህ ህንጻው የተሰራው በ1931 ነው የተጀመረው። እንደነገርኳችሁ በ1931 ተጀምሮ ከዛ ሁለተኛው የዓለም ጦርነት ሲመጣ ተስተጓጎለ ማለት ነው። ድጋሚ በ1950 ተሰርቶ ተከፈተ። ናው 75 years ማለት ነው። የዛሬ 75 ዓመት ሆኖታል ከተከፈተ በኋላ። እንግዲህ ያው ሲቲ ሆል በኖርዌጂያንኛ
ሲቲ ሆል ሮድ ሁስ ይሉታልና የከተማ ማዘጋጃ ቤት እንደማለት። መልካቶች እንግዲህ የምስራቁ አቅጣጫ ላይ ደርሰናል። ምስራቁ ደግሞ ምን ይመስላል? የምስራቁ መግቢያ የሚለውን ሰርፕራይዝ ይሄን ይመስላል ተመልካቾቼ። እንደምታዩት ይሄ የዋናው ብዙ የዓለም ሎሬት ተሸላሚዎች በዚህኛው ጋር ነው የሚገቡት። በዚህ ያልገባ የለም። ኦባማ፣ ኔልሰን ማንዴላ፣ የተከበሩ ፕራይም ሚኒስትራችን ዶክተር አብይ አህመድ እሳቸውም በዚህ ጋር ነበር የገቡት። በጣም በተለየ ክብር ማለት ነው። እና ይሄ ቦታ ላይክ እንደ ሲምቦሊክም ነው፣ ብዙ ነገሩ ሲምቦሊክ ነው። እንግዲህ ህንፃው እንደምታዩት ነው። አሁን የምስራቁ ነው። ላይ ሰዓቱ ይታያችኋል። በጣም ኦልድ ነው ራሱ። በፊት ሰዎች እየወጡ ነበር በየሰዓቱ ያስተካክሉ። ኤሌክትሮኒክስ ሳይገጠምለት ሶፈን አይደል ለማስተካከል ሰዓቱ በየጊዜው ይወጡ ነበር ማለት ነውና እንግዲህ በሁለቱም በግራም በቀኝም ጋር አስገራሚ የሆኑ ስዕሎች አሉ። እስቲ ዞር ዞር እያልኩ ላሳያችሁ ስዕሎች። ተመልካቾች የምታዩት እንዳለ በሁለቱም መግቢያ በርቀት ግድግዳው ላይ የተሰሩ ናቸው። ምን ያህል እንደተረቀቁበት ይሁት ራሱ በቃ ዘመን ተሻጋሪ ይፈቀፈቃል፣ ይቆሽሻል አትሉ ምን አትሉ። የሰሩት በእንጨት ይመስላል እንትኑ። እንግዲህ የምታዩት ተመልካቾቼ የኖቤል ፒስ ፕራይዝ ሽልማት የሚካሄድበት አዳራሽ ነው። በተለያዩ ስዕሎች፣ በተለያዩ ታሪካዊ ነገሮች የተዋበ ነው። እንግዲህ ይሄ ሁሌ ዲሴምበር 10 እዚህ ጋር በጣም ልዩ ልዩ ኩነቶች ይካሄዳል ማለት ነው። እንደምታዩት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ልክ እዚህ ቦታ ቆሞ ነበረ ለዓለም የዓለም ኖቤል ሽልማትን የተቀበለው የኢትዮጵያን ከፍታ ያወጀው። ልክ እዚህ ጋር ቆሞ ኦዲየንሱ፣ ንጉሳውያን፣ የዓለም ህዝቦች ሁሉ ከዚህ ጋር ነበር የተከታተሉት። ክቡራን ተመልካቾቼ እንግዲህ ስዕሎቹ ራሱ የተለያዩ የኖርዌይን ባህል፣ መቻቻልን፣ ዲሞክራሲ፣ ፒስ፣ ሲቪላይዜሽን እያንዳንዱን የኖርዌይን ኩነት የሚገልጽ ታሪክ ያለው ነው። እንግዲህ ቤቱ በተለያዩ ፍሎሮች የተከፋፈለ ነው። የተለያዩ ሩም የተለያየ ትርጉም ያለው ነገር አለው። ስዕሎቹ እንደምታዩት በጣም አስገራሚ የሆነ የስዕል ምህንድስና የተካሄደበት ነው። እጅግ ውበት ያለው ዋው! የሥራ ባህልን የመዶሻ ያስሱ ይታያችኋል። ተመልካቾቼ እያያችሁት እንደሆነ አስባለሁ። መዶሻ ያስሰዋል። ክቡራን ተመልካቾቼ በውስጡ ከመቶዎች የሚቆጠሩ ክፍሎች አሉት። በአጠቃላይ ደግሞ ከነ ኦፊስ ከነ ምናምን ሲቆጠር ወደ 300 ሩሞች አሉት ማለት ነው። ገና ነው። ገና ወደ ይሄ ዋናው ሩም ነው እንግዲህ ማሳያችሁ። አሁን ብዙ አይነት ሩሞች ስላሉ ሩሞቹ የተከፋፈሉ ናቸው። አብረን ያለን ይሄ የምታዩት እንግዲህ የኖርዌጂያውያን እና የብሪቲሽ የኔቪ ፍሬንድሺፕነትን የሚያመለክት ነው። የጋራ ትስስር፣ ምክንያቱም ብዙ ታሪክ አብረው አሳልፈዋል ማለት ነው እና the British Navy seal and the Norwegian seal together ማለት ነው እና በተሳሰሩ ምክንያቱም የጋራ ለባህል ቅርብ ስለሆነ የጋራ ነገር አለ። እንደምታዩት የዩኬ ፍላግ እዚህ ጋር ተደርጓል ማለት ነው። ያረፈው ሜን ሆሉ ይሄ የኖቤል ስርዓት የሚካሄድበት 1500 ስኩዌር ሜትር ላይ ነው። 20 ሜትር ሃይ ሲሊንግ አለው።
ወንበሮቹ እንዳለ ለኖቤል ፒስ ፕራይስ ጊዜ የሚደረጉት ወንበሮች ከኦክ የተሰሩ ናቸው። በጣም ደረጃቸውን የጠበቁ በጣም ውበት ያላቸው የንጉሳውያንን የሚመጥን አይነት እንደሆነ መታዩት ነው። እዚህ ጋር ሳላሳያችሁ ማላልፈው ነገር አለ። እንግዲህ ይሄ ደውል ራሱን የቻለ ትርጉም አለው ማለት ነው። ይላል ኦስሎ ቢስ 19 አወርስ ሰብማሪን ይላል ጁቢሊየም ነገር ትርጉም ያለው የማህበረሰብን አኗኗር፣ የኖርዌይን ባህል፣ የኖርዌይን ሰላም፣ ህዝቡ ሰላም ወዳድነት፣ የዲሞክራሲ ባህሉን፣ የመቻቻሉን ሁሉን ነገር የሚገልጽ ነው። እንደምታዩት መጋረጃዎቹ ይሄ አሁን ያለበት ወደ ዌስትቢ ነው እንዳለ ወደ ባህሩ ወደ ፊዮርዱ እንዳለ ይታያችኋል። ትክክለኛ የንጉሥ ሀገር መሆኑን የሚገልጽ ነው። ላይቶቹ ዲዛይኖች እነዚህ ሸንድለሮቹ እንደምታዩት ነው። ኢትስ ዩኒክ የኖርዌይን እያንዳንዱን ነገር የሚገልጽ ደግሞ እዚህ ጋር አለ። ፍሪደም ስለ መጀመሪያ ሲታገሉ በእንትን ቅኝ ግዛት በነበሩ ጊዜ ነፃነታቸውን ላይፍን ስትራግል ሲያደርጉ የእድሜን ልዩነት የማህበረሰብን አኗኗር በጣም የሚገርም ፔንት ነው ራሱ። አይ ዶንት ኖ ሃው ማች ወርድስ ምን ያህል ዋጋው መናገር ባይቻልም ሁሉን ነገር የማህበረሰብን ባህል ሁሉን ነገር የሚገልጽ ነው። ተመልካቾቼ በጣም ደስ የሚል ነው። አትሌቲክስም አለ እዚህ ጋር የስፖርት አይነቶች እንደምታዩት ጦር አለ፣ አትሌቲክስ አለ፣ ላይፍ አለ፣ ጋርደን ሀገ ማለት ነው። ይህ ደግሞ እንደምታዩት ከህንፃ ግንባታ ከነዳጅ ማውጣት ጋር ብዙ ነገሮችን በውስጥ ያሳፈ ነገር አለ ማለት ነው። እንግዲህ ተመልካቾቼ እንጆይ እያደረጋችሁ እንዳለ አስባለሁ። አሁን ደግሞ ላይ ወጥተን የኖቤል ኮሚቴ የሚሰበሰቡበትን ሩም እንደዚሁም የኖቤል አዋርድ የሚሸለሙ ሰዎች ባንኩዌት የሚመገቡበት ሩም ወንበሮቹ እንደዚሁም ከነገስታት የተሰጡ ስጦታዎች ለንጉሱ ለኖቤል ፕራይስ ሴንተር ሁሉን ነገር አሳያችኋለሁ። አብራችሁን ቆዩ። ወደ ላይ እንውጣ። ይኸው እንደምታዩት ይሄ ቦታ እንግዲህ በቱሪስት በጣም ይጨናነቃል። ዛሬ እድለኛ ነኝ እንግዲህ ብዙ ቀነስ ያለ ቱሪስት ነው የመጣውና ይሄ ደውል ነው እንደምታዩት 900 ኦርስ ጁቢሊየም 14 ሜይ 1950 ፍራ ኦስሎ ስኬፐርዚ ስለምንድን ነው የተሰራበት እንትን ነው እንዳትነኩት እንዳትደውሉት ይላል። ይሄን ይመስላል ተመልካቾች። እስኪ አሁን ደግሞ በዚህ በመቀጠል ቀጥታ ወደ ላይ ወጥተን ያለውን ነገር እንየው። ራሱ ግሬስ አለው እንደምታዩት በጣም በማርብል ነው የተሰራው መሬቱ። ኮርኒሱን አላሳየዋችሁም። ራሱ የኢትዮጵያ ይሄ የሀገር ጥለት አለ አይደል? ጥለት ይመስላል ራሱ በጥለት የተሰራን ይመስላል። ትክክለኛ የንጉስን የሚመጥን የንጉሳውያን ራሱ የመስኮት ነው። በየመስኮቱ ያለው ወጎች አሉ እንደምታዩት ተመልካቾቼ። አይ ሆፕ ዩ ኢንጆይ ኢት ብራን ተመልካቾች። ይሄ ኖርማል ነው እንግዲህ የምታዩቸው ወንበሮች 1950 ላይ የነበሩ ወንበሮች ናቸው። ታምናላችሁ? ይሄ እንዳለ የሚታዩት በጣም ኦልድ ኦሪጂናል ሁሉ ነገሩ ማለት ነው። ቴብሉም በጣም ዘመናትን ያስቆጠሩ የኖርዌይን ባህል የቆሙለትን ዓላማ እንዳለ የሚገልጹ ናቸው። እንደምታዩት እንግዲህ አሁን ከፊት ለፊታችን ማሳያችሁ ሩም ምንድነው ፕሬሶች በኖቤል ሽልማት ጊዜ ፕሬሶች የሚጠቀሙበት እና እንደምታዩት ግን የራሱ ውበት አለው። ወደ ፕሬስ ሩም ከመውሰድ በፊት ኖቤል ፒስ ፕራይስን ሰው ከዚህ ከከፍታ ሆኖ ራሱ እንዴት እንደሚያየው ላሳያችሁ። በቃ ይሄ ነው። ከዚህ ላይ ሆኖ ራሱ ይኸው እንደምታዩት በጣም ብዙ ህዝብ እንትን ይላል ማለት ነው፣ ይመለከታል። እስቲ ፕሬስ ሩምን ላሳያችሁ ተመልካቾች። ይኸው በሩ ራሱ በተለያየ የእንስሳት ቅርጽ የተሰራ ነው። ይሄ ለጊዜው
የኖርዌይ ንጉስ እዚህ ጋር ይሄ እንግዲህ በኖቤል ሽልማት ጊዜ ጋዜጠኛ እንትኖች እዚህ ነው ቆይተው እንዲመገቡ የሚደረገው። ያው የንጉስ ሀገር ንጉስ ለኖቤል የመጡትን የመጋበዝ እንትን ስላለው አሁን ለጊዜው ለተለያየ ኮንፈረንስ ያው የፕሬስ እንትን ስለሆነ ቦታው እዚህ ነው ፕሬሶች የሚቆዩት ማለት ነው። በዛ ምክንያት ሁሉም የባህር አክሰሱን ያገኛል። እንደምታዩት በሁሉም ዳይሬክሽን በተለይ በምዕራብ በኩል ሁሉም መስኮት ስላለው ወደ ባህር ይሄን የምታዩት ቦታ ነገስታቶች ለዚህ እንትን የሰጡት ነው። በስጦታ መልክ የተሰጡ ነገሮችን ታያላችሁ። ይሄ ከኢትዮጵያ ይላል። ብታምኑም ባታምኑም የንግስና ኃይለሥላሴ ሲሆን የምኒልክ እንጃ የምታውቁ ሰዎች ካለ ንገሩኝ። የእሳቸው የንግስና እንትን ያለበት ይሄ አለ። አሜዚንግ። ይሄም ከሆነ ንጉሳን እንትን ይሄ ደግሞ ከጃፓን ከኮሪያ ጽሁፉ የነሱ ስለሚመስላለ። ይሄ ደግሞ የኢንዲያ እንግዲህ የሀገሮቹ የሰጡት ታጅ መሃል የኢንዲያ ይላል፣ ፔክ ይላል። የታይላንድ ንጉስ ደግሞ የሰጠው ይሄንን ነው። ጋበፍራ ኮንጋፍ ታይላንድ ይላል። ከታይላንድ ንጉስ የተሰጠው ባህር ላይ እንትናቸው የሚያመለክት እንግዲህ እነዚህ ፕሌቶች እንዳለ ዝም ብሎ ፕሌት አይደሉም። ይዝ ጋበፍራ ድሮኒንግ ፔትሪክስ ንግስት ነች አላወቁም። ከየክልላት ኖርዌይ ካሉ ክልላት ከተለያዩ እንደ ኦስሎ ካሉ ደግሞ ከሌላ ቦታ የተሰጡ ስጦታዎች አሉ። በአቶሚክ ሳይንስ ደግሞ የተሸለሙ እንትናቸው በትልቅ ሳንቲም በሚመስል ወርቅ ነገር ሂውማን ብሬን እንደዚህ የተሸለሙት ነገር አለ። በጣም ደስ የሚል ነው። በቃ ሂስትሪን እንዴት አድርጋችሁ እንደምትመለከቱበት የምታዩት ነገር ነው። ኦስሎ ከተማ የኢትዮጵያም እዚህ መገኘቱ አልገረማችሁም? ብዙ ነገሩ ዋው። ከፊንማርክ ይሄ የሰሜን ኖርዌይ ያለ ባህላዊ እንትን ነው። ያው ማሳሚያ ጠምዶበት ራሳቸውን ዲፌንድ የሚያደርጉበት። ይሄ ግን የምን እንደሆነ ሊገባኝ አልቻለም። ያው እንደምታዩት ተመልካቾቼ ከስቶክሆልም ያው ከተሞች ስለሆኑ ከተሞች ሲስተር ሲቲ ምናምን እያሉ ስጦታ ይሰጣጣሉ። ያው ይሄ ከተሞችን ብዙ ያላቸውን በርገን ሁለተኛው ትልቁ ከተማ ኖርዌይ ከሱ የተሰጠ ስጦታ ነው። ይሄ ያው ከተሞች ለከተሞች እና ምን ይላል? ኦስሎ 1950 ቶርሽ አቫን ይላል እና 1950 ማለት እንግዲህ ሰውየው መዶሻ ይዘዋል። የተመሰረተበትን ለመጠቆም ነው። በድንጋይ ነው የተሰራው ጽሁፍ ራሱ። እንግዲህ መጣችሁ ለማየት ላልቻላችሁ ሰዎች አይ ቲንክ እንጆይ ዋው፣ ስዕሎቹ፣ አሰራሩ፣ እያንዳንዱ ነገር የራሱ መልእክት ያለው ነው እንደምታዩት። ሊስት ኖር ተችላል። እንግዲህ ይሄ የምን እንደሆነ ባላቅም የሆነ ግን በኖቤል እንትን ጊዜ የሆነ ዝግጅት የሚያከናውኑበት ነው። የተለዩ ስብሰባ
የኮሚቴዎች ስብሰባ በዝግ የሚያካሄዱበት እንደሆነ ያስታውቃል ማለት ነው። ሁሉም ጋር ዙሪያው ጣሪያው እንትን ይመስላል። ግድግዳው በተለየ የመዋብ ነገር አለው ማለት ነው። አሁን የመጨረሻው ፓርላመንት እዚህ ከሄደ የነበረውን የፓርላመንት ሩሙን አሳያችኋለሁ ማለት ነው። እንደምታዩት በጣም ከገረመኝ ነገር ሙሉ ማለት ነው የህንጻው አጠቃላይ ዙሪያው ግድግዳው ባዶ ቦታ ዝም ብሎ የተለሰነ ነገር የለውም። በቃ የተለየ ትርጉም ስላለው ለሀገራቸው በስዕል ነው፣ በተለያየ ስዕል ሚኒንግፉል ባለው ስዕል ነው የተሞላው ማለት ነው። እንግዲህ አሁን ያሳየኋችሁ የከተማው መሰብሰቢያ ነው። ይሄ ሲቲ ሆል አዲስ አበባ መስተዳድር እንደምንለው ጥንታዊ የሆነና እንዴት እንደሆነ ይሁት ኦልድ መሆኑ ራሱ ያውን ምናልባት ለማታውቁ ሰዎች ኖርዌይ ላይ ኦልድ ነገር ይወደዳል። ይሄ ትውልድ ተሻጋሪ ነገር። አሁን እኛ ሀገር ያረጀ ነገር ይጣላል ነው የምንለው። በዚህ ደግሞ ባረጀ ቁጥር አንድ ነገር ሂስቶሪካል ስለሚኖረው ለትውልድ ለማሻገር ሲል ያስቀምጡታል እና ባረጀ ቁጥር ዋጋው ይጨምራል። ተመልካቾቼ የዛሬው ይህንን ይመስል ነበር። በሚቀጥለው ጊዜ በሌላ ዝግጅት አብረን እንገናኛለን። ስለተከታተላችሁኝ ይሄ ቲኔን ባንክራፕት ሚዲያ ነው። ኤርሚ ነኝ ከኦስሎ። ከዓለም ጫፍ ሆኜ ዓለምን እየዞርኩ አሳያችኋለሁ። ሰላም በጣም አስፈላጊ ነገር ነው። ሰላምን መሻት አለብን። መልካሙን ሁሉ እመኝላችኋለሁ ውድ ወገኖቼ በያላችሁበት የዓለም ጫፍ